ሰላም ሰላም ቤተሰቦቼ በያላችሁበት የፈጣሪ ሰላም ይድረሳችሁ እያልኩኝ ለቤቴ አዲስ የሆናችሁ ቤተሰብ ሆኖ ላለው ዛሬ የእውነት በጣም ጠፍቻለሁ። በቦሮኬና በሀይሚ ጉዳይ ቢዚ ነበርኩኝ። በጣም ቢዚ ነበርኩ ማለት ነው። ግን እየተከታተልኳቸው ነበረ እና ቪዲዮ ለመስራት አልተመቸኝም። ለዛ ነው ኮመንት ላይ ለምንድን ነው ሻሽ የምታስረው የምትሉኝ እህቶች ያላችሁ ለሰውየው ደስ አይለውም ብዬ ባለፈ አብራርቼ ነግሬያችኋለሁ ሶሪ። እና ለዛ ነው ወደ ብሩኬና ወደ ሀይሚ ስገባ ዛሬ ትላንት ባየሁት ቪዲዮ በጣም ደስ ብሎኛል። በቃ ብሩኬና ሀይሚ እንደዚህ ፍቅር ሲጫወቱ በጣም ደስ ይላል። እና ሀይሚም ትንሽ እኛ ያስተላለፍነው መልእክት የተቀበለች ይመስለኛል። ያው አንዳንድ ተንኮሎቿ ቢኖሩ አንዷ ምንድነው ዩቲዩብ ላይ የሰራችባት ልጅ አለች እና ምንድነው ታሳፍሪያለሽ፣ ለምንድነው የሳምሹ? ለምን አስመው ፍቅረኛው አይደለች እንዴ? ያው ፍቅረኛሞች ነን ብለው ነው እንግዲህ ወደ ሚዲያው የመጡ አይደለም። እና ስለዚህ ፍቅረኛ እንኳን ፍቅረኛ ያልሆነም እኮ በሚዲያ ይሳማል፣ ችግር የለውም መሳማቸው። ዋናው ሰላም መፍጠራቸው ነው፣ መከባበራቸው። እና ሀይሚ ምን አለች መግቢያዋ ላይ ያው ብሩኬ ወደ ቤተሰቡ እስከሚሄድ ከኔ ጋር ይሁን ወይም ደግሞ የራሱ ህይወት እስከሚጀምር። ይሄ አማርኛዋ ግን እኔ አልገባኝም። ማለትም የራሱ ህይወት ማለት ያው ከሷ ጋር አይደለም ህይወት የሚጀምረው። ህይወት መጀመር ማለት እኮ ያው ትዳር ነው አይደለም? ሌላ ሲንግል መሆን ህይወት መጀመር አይመስለኝም። አንድ ሰው ህይወት ሊጀምር ነው፣ አዲስ ህይወት ሊጀምር ነው ሲባል ያው ወደ ትዳር ነው አይደለም የሚገባው። ስራ ከሆነ አዲስ ስራ ሊጀምር ነው የሚባለው። እና አማርኛው እኔ አልገባኝም፣ አሁንም ግልጽ አልሆነልኝም። እና አሁን ላይ ያሉበት ደረጃ እኔ ደስ ብሎኛል። ሀይሚ ወደ ራሷ ወደ ቀልቧ እየተመለሰች ነው። የእውነት እንደባለፈ ቢሆን ብሩኬና ሀይሚ በቃ የመጨረሻ ገመዳቸው እየተበጠሰ ነበረ። ሴት ልጅ ህይወቷን ራሷን በቃ ትዳሯን ምሰበስብ ሴት ልጅ ናት። እንደውም ብዙ ጊዜ ይባላል ሴት ልጅ ወንድ ልጅ የመያዝ አቅም አላት በጥበብ ማለት ነው። ምክንያቱም እናቶቻችን ሳይበደሉ በድሎት አይደለም እኛን ወልደው ያሳደጉን፣ በሲስተም ሳይማሩ እንደ ተማረ እናት ባሎቻቸው ሲበድሏቸው ከምንድን ነው እኛ ህፃን ሳንወለድ ጀምሮ ሲያገባት የሚደበድባት ሴት አለች። በጣም ብዙ መስዋዕት ከፍለው ነው እናቶቻችን እዚህ ያደረሱና ሴት ልጅ ጥበበኛ ናት። ቤቷን መምራት የምትችለው ሴት ናት። ወንዶች ደግሞ የዋሆች ናቸው ይባላል። ያው ሁሉም ወንዶች ባይሆኑና አሁን ብሩኬ ሳየው እሷ የሆነ ችግር ከፈጠረች ሰላሙ ነው የሚያጣው። በጣም ፊቱ ራሱ ምንድነው ይቀያየራል። እና ከእሷ ጋር ግን ፍቅር ሲሆን አይታችሁታል እንዴት እንደሚያያት። በቃ በፍቅር ልብ ነው የሚያያት። እና እሷ የሆነ ነገር ገጭ ስትል እሱም ውስጡ ሰላም አያገኝም። እና በቃ ሴት ልጅ ለወንድ ልጅ ፍቅረኛ ነው ብላ ካሰበች ፍቅር መስጠት አለባት። እና በገባ በወጣ ቁጥር የምጨቀጭቀው ከሆነ ወንድ ልጅ ሰላም ካላገኘ በቃ ጥሎ ነው የሚሄደው። ይሄ ደግሞ መሆን የለበትም። አንድ ህይወቴ ነው ብላ አንድ ሴት ልጅ እስከገባሽ ድረስ ምንድነው የሚገጥማትን ቻሌንጅ ፈተናዎች ተቋቁማ ፍቅሯን ጠንክራ መያዝ ነው ያለባት እንጂ የሆነ ነገር ሰምቻለሁ እንዴት እንደዚህ ይሆናል በዛ ደረጃ። አሁን ሀይሚ አይታችኋታል። የዛሬ ሳምንት ምናምን በጣም ከባድ ችግር ውስጥ ነበረች። በቃ ጭንቅላቷ ጥያቄ ነበራት። እና ጥያቄም ሲኖረን በአግባቡ እንጂ እንዲህ ብው ስትሉ ሁለታችሁም ደግሞ አንድ አይነት ስትሆኑ ሰላም አይገኝም። ስንት የሚወዳችሁ የሚጠላችሁ ይኖራል። አይዶን ነው። እኔ አላቅም የእናንተ ጠላት አለ ብዬ አላስብም። ምክንያቱም በምን ደርሳችሁ ማለት ነው የራሳችሁ አይዲያ ይዛችሁ የመጣችሁ ልጆች ናችሁ። በሃይማኖት ከሰው ጋር አትጋጩም፣ በብሔር ከሰው ጋር አትጋጩም።
በቃ በራሳችሁ አይዲያ በራሳችሁ ዙሪያ ነው የምትሰሩ። ይሄ ነገራችሁ እኔ በጣም ነው የሚመቸኝ ማለት ነው። ሚዲያን ከአመት በላይ ተቆጣጥሮ በአንድ አይነት ርዕስ በቃ በአንድ አይነት ሲትዌሽን መምጣት መስራት በጣም ያስደንቃል፣ በወጣት ልጆች ማለት ነው። እና ልላችሁ የፈለግኩኝ ወሬ አላብዛባችሁ፣ ሀይሚና ብሩኬ በቃ ተጋብታችሁ ልጅ ወልዳችሁ ከልጃችሁ ጋር እንድናያችሁ ነው እኛ የምንፈልገው፣ እንደ ሌሎች ዩቱበሮች ማለት ነው። አሁን ብዙ ዩቱበሮች ከመጀመሪያ ከፍቅረኛሞች ጀምረው የነበራቸው ህይወት እስከ ትውልዳቸው እስከ ወለዱት ልጅ አሁን ብዙዎች አሉ አይደለም፣ ሲንግል ሆነው በዩቱብ ተገናኝተው በሚዲያ ተገናኝተው ተጋብተው ወልደው ያየናቸው ልጆች አሉና እኛን የምናሳዝነው የኛ ህይወት በጣም ያሳዝናል። የመዳብ ቅመሞች የእውነት በቃ ጥንዶችን እናፋታለን እና ምንድነው እናጋባለን እናስወልዳለን አራስ እናስመርቃለን እና የኛም ህይወት ደግሞ ያማረ የሰመረ ይሆንልን። የእውነት አሜን በሉ ማለት ነውና ብሩኬና ሀይሚ በቃ የሚዲያ ድምቀቶች ናችሁ። እንዳትሳሳቱ። በቃ ጸብን መሸሽ ነው ያለባችሁ። ሀይሚም ቢሆን ከዚህ በፊት የሰራሽው ስህተት እንዳትደግሚው። ብሩኬ ላይ ስህተት ስታይ በተረጋጋ መንፈስ እንጂ እንደዚህ ሰው አምጥተሽ ሰው አስጠይቀሽ ሌላ ሶስተኛ ወገን አስገብተሽ ከባድ ነው። ማለትም ጊዜው ከባድ ነው። ሰው የማይታመንበት ሰዓት ጓደኛ ብሎ ነገር እኔ አንዳንዶቻችሁ ትገርሙኛላችሁ። ጓደኛ የሚባል በአሁን ሰዓት የለም። በተለይ የሚዲያ ሰው ስትሆኑ ለጥቅም ነው የሚቀርባችሁ። እናንተ ፌመስ ስለሆናችሁ ያ ፌመስ ያልሆነው ሰው እንድታፈምሱት ነው እናንተ ህይወት ውስጥ በምክንያት የሚገባው። የድሮ የልጅነት ጓደኛችሁ ሊሆን ይችላል። በቃ ብቻ አጠቃላይ ከባድ ነው። በተለይ በፍቅር በሁለት ግለሰቦች ህይወት ውስጥ ሌላ ሶስተኛ ወገን ከተጨመረ ሰላም አይገኝም፣ ወንዱም ቢሆን ሴቱም። እና ጓደኛ ደግሞ ይኑርሽ፣ የሴት ጓደኛ የልብ ጓደኛ እኮ ሲኖር በጣም ጥሩ ነው የእውነት ከእህት በላይ። እኔ አሁን አለች ጓደኛዬ ከእህቴ ከእናቴ ልጅ በላይ ችግሬን፣ ሀዘኔን፣ ደስታዬን የማካፍላት ምንም አይነት ችግሬን ብነግራት የማሰለችኝ ደስታዬ ደግሞ ደስታዋ የሆነች በቃ ከእህት በላይ ከእናት ልጅ በላይ ሴት ልጅ ጓደኛ ያስፈልጋታል ብዬ ነው ማስበው የእውነት። እና ሀይሚ ጓደኛ የለሽም። ብሩኬ በጣም ብዙ ጓደኞች አሉት፣ የልጅነት ጓደኞቹ ከአሁን ከሚዲያ የተዋወቃቸው የሆነ በቃ የነፍስ ጓደኛ። ከብሩኬ ጋር የሆነ ችግር በተፈጠረ ቁጥር ወይም የሆነ ነገር ሲኖራችሁ ቢያንስ በቃ ከጎንሽ የምትሆን ሴት ልጅ ጓደኛ ያስፈልጋል። የእውነቴ ነው የምላችሁ። ሴት ሆናችሁ ሴት ልጅ ጓደኛ የለኝም ወንዶች ናቸው እኔ ብዙም አያስደስተኝም። የፈለገ ቢሆን ወንድ ልጅ እንደ ሴት ጓደኛ አይሆንም። ሴት ልጅ ምቀኛ ናት። ምቀኛም እንድትሆን እኛንን መንገዱ ምንከፍትላት። እኛ መልካም ከሆንን የዛ ሰው ምቀኝነት ማየት የለብንም። በቃ ስለኛ ስለ መልካምነታችን ነው ማሰብ ያለብን። እና ጓደኛ ቢኖርሽ ደስ ይለኛል። ይሄ ደግሞ ብቸኛ መኖርሽን ደግሞ በጣም ነው የሚያስፈራው። ሴት ልጅ ሆነሽ ለብቻሽ ተከራይተሽ መኖር ያውም የሚዲያ ሰው ሆነሽ ይህን ያህል ግልጽ ባታረጊው መልካም ነው። ምክንያቱም የሚያጠቃ ሰው ይኖራል። ሰው ከየት ነው ያጠቃኝ አይባልም። ስለዚህ ብቸኛ ነኝ ብቻዬ ነው የምኖረው የሚለው ነገር ወይም አጠቃላይ ግቡ። በቃ ይበቃችኋል እንዴ! ሩታና አብርሽ እኮ ይኸው ተጋቡ፣ ወለዱ። እንግዲህ ያው በልጁም ደግሞ ድራማ እየተሰራ ነው። ስለዚህ እናንተም እንዴ ከሆነ ልጅ ምናምን ከሆነ ቦታ ፈለግ ወይም ደግሞ ዱባይ ሄዳችሁ ይሄ አርቲፊሻሉ እንደዚህ የሚያብጠው ልጅ የሚመስለው እሱን አምጥተሽ እንግዲህ ዱብ አድርጊልን ማለት ነው ለኛ ለተመልካቾችና ወዳችኋለሁ፣ አከብራችኋለሁ። የሀይሚና የብሩኬ ደጋፊዎች አትሳደቡ፣ ነግራችኋለሁ። በግድ የሀይሚ ጠላት አታርጉኝ። የእውነት በጣም ነው የምትሰድቡኝ። ስድብ የሆነ እዚህ ጋር ምንድን ነው ስራው የሚሰራ ቢሆን የእናንተ ስድብ እኔ የለሁም ጠፍቻለሁ ከሚዲያ እና አትሳደቡ። ይሄ አዲሱ ቻናሌ ነው ደግሞ ቤተሰብ አድርጉኝ። ሀሳብ አስተያየት ደግሞ እቀበላለሁ።
ከልቤ ማለት ነው። እና በጣም ወዳችኋለሁ ተመልካቾቼ፣ ያከብራችኋለሁ የሀገሬ ልጆች። ሰላም ለሀገሬ፣ ሰላም ለኢትዮጵያ ህዝቦች፣ ሙስሊሙም ክርስቲያኑም ተዋዶ ተፋቅሮ እንዲኖር መልካም ምኞቴን ባይ ባይ። ወዳችኋለሁ። ቻው ባይ